ለምንድነው ግን የምትቀልደው? ለምን? ለራስ እኮ ትነግረዋለህ። ነገ እንደምትጀምረው፣ ከሳምንት በኋላ እንደምትጀምረው፣ ከወር በኋላ እንደምትጀምረው። ግን ያልከው ቀን ሲደርስ ያንን ነገር ትረሳዋለህ። ያንን ነገር ማረግን ታቆመዋለህ። ባጭሩ ራስን ተከደዋለህ። ለምን እንደሆነ አላቅም፣ ግን ህይወት ላይ የሚጠቅመን ነገር ከማረግ ይልቅ የማይጠቅመን ነገሮች ማረግን ታዘወትራለህ። በእርግጠኝነትም ብዙ ጊዜ ጥያቄ ይፈጥርብሃል። ነገሮችን እንዳታረግ የሚያረግ ነገር ቢኖር ማለት ነው ጓደኞች አይደሉ፣ ቤተሰቦች አይደሉ፣ ፍቅረኛም ወይም ደግሞ የምታፈቅራት ልጅ አይደለችም። ያንን ነገር እንዳትጀምረው የሚያረግ ሰው ቢኖር አንተ ነህ። ምክንያቱም አንተ ነህ ካፒቴኑ፣ አንተ ነህ ኦነሩ፣ አንተ ነህ የምትመራው ህይወትህን፣ አይምሮህን፣ አመለካከትህን አንተ ነህ የምትቆጣጠረው፣ አንተ ነህ የምትመራው፣ አንተ ነህ ውሳኔ የምትሰጠው። ከማን ጋር መዋል እንዳለብህ ፍቃድ የምትሰጠው አንተ ነህ። ምን ማድረግ እንዳለብህ ፍቃድ የምትሰጠው አንተ ነህ። ምን መስራት እንዳለብህ የምታቀደው ፕላን የምታወጣው አንተ ብቻ ነህ። ሌላን ሰው በምትጠብቅበት ጊዜ ማለት ነው የሆነ ቦታ ላይ እስታክ አድርገህ ትቆማለህ። በየሆነ ቦታ ውስጥ ሱስ ውስጥ ትገባለህ። በየሆነ ቦታ ውስጥ የማይሆን ቦታ ላይ የማይሆን ደረጃ ላይ ትቀመጣለህ። ይህንን የገና ጊዜ ማለት ነው ወንድሜ ልትጠቀምበት ይገባል። ስፖርተኛ ኮንኮ ማለት ነው አሁን ነው ጊዜው የምትለወጥበት። ለበዓል የሚሰሩ ምግቦችን በመጠቀም ሰውነትን ሪቢልድ ማድረግ ትችላለህ። ከመንፈሳዊም ከራክም ማለት ነው ወደ መንፈሳዊ ህይወትም መመለስ ትችላለህ። ከማይጠቅሙም ሰዎች በአሁኑ ጊዜ መራቅ ይኖርብሃል። ይህንን ወቅት ይህንን ዓመት ማለት ነው አዲስ ጅማሬ አድርገው፣ አዲስ አስተሳሰብ ይኑርህ። ከማይጠቅሙ ሰዎች ራቅ። ድሮ ግን ታስታውሳለህ የገና በዓል በሚደርስበት ጊዜ ምንም ሱስ የለብህም ነበር። ከጓደኞች ጋር በመገናኘት ከጓደኞች ጋር በማውራት ከነሱ ጋር አሪፍ ጊዜያትን ታሳልፍ ነበር። ከቤተሰቦች ጋር በዓሉን በማክበር ጥሩ ጊዜ ታሳልፍ ነበር። ግን ያ ደስታና ያ ጊዜ ድጋሚ ተመልሶ ሊመጣ አይችልም። ያን ደስታ ሪቢልድ የምታረገው አንተ ነህ። ፊክስ የምታረገው አንተ ነህ። በእርግጠኝነት በዛን ጊዜ የነበረው ደስታ፣ በዛ ጊዜ የነበረው ጊዜ አሁን ተመልሶ አይመጣም። በእርግጠኝነት ይህ የገና በዓል በጣም ዳርክ ሆኗል። በጣም አስቀያሚ ሆኗል። በጣም አስጠሊታ ሆኗል። ይህ የሚሆነበት ምክንያት ባንተ ነው። አንተ ነህ አይምሮን የምታሳምነው። ይህ በዓል እንዲደምቅ ከፈለክ እንዲበራ ከፈለክ ማለት ነው ጥሩ ጥሩ ነገሮችን ማሰብ ጀምር። ጥሩ ጥሩ ነገሮችን ማድረግ ጀምር። የማይሆኑ ነገሮችን ማሰብን ተው። ስፔሻሊ ህይወት ላይ ጥቅም የሌላቸውን ነገሮች። ስለዚህ ይህንን በዓል በሚገርም ሁኔታ ጀምረው። ስፖርት መስራት ካለብህ ስፖርት መስራት ጀምር። ያንን ፕሮጀክት መጀመር ካለብህ ያንን ፕሮጀክት ጀምር። መማር ካለብህም ያንን ትምህርት መማር ጀምር። መስራት ካለብህም ያንን ስራ መስራት ጀምር። የማይጠቅሙህን ጓደኞች አስወግድ። የማይጠቅሙህን ሐሳቦች ከአይምሮ ውስጥ አስወጣቸው። የማይጠቅሙህን ሱሶች ከህይወት ሪሙቭ አድርጋቸው። ምንም አያረጉልህም። አይኑ አውቃለሁ ትልቅ ስትረስ ውስጥ ነህ፣ ትልቅ ችግር ውስጥ ነህ፣ ልትወጣበት የማትችልበት ትልቅ ጭንቀት ውስጥ ነህ። ግን ወንድሜ አዳምጠኝ። ያንን ችግር፣ ያንን ፔን፣ ያንን ህመም ማለት ነው መቋቋም ትችላለህ። ፓወሩ አለ፣ ስልጣኑ አለ። በፍጹም ማለት ነው ያንን ህመም፣ ያንን ፔን፣ ያንን ጭንቀት አይምሮን ዳሜጅ እንዲያደርገው እንዳፈቅድለት፣ ህይወትን እንዲገለው እንዳፈቅድለት። ሁሉም ቀን ማለት ነው ደስተኛ ልትሆን አትችልም። ቀን ልትበራ አትችልም። ግዴታ አንዳንድ ጊዜ ላይፍ ልትከብድ ትችላለች፣ ስትረስ ልትፈጥርበት ትችላለች። ነገር ግን ያንን ጊዜ ማለት ነው የማትቋቋመው ከሆነ እመነኝ ወንድሜ ወይ መጥፎ ሱስ ትጀምራለህ፣ ወይ ራስን ታጠፋለህ፣ ወይ ራስ ላይ መጥፎ ነገሮችን ታደርሳለህ። አዲሱን የገና በዓል በአዲስ መንፈስ፣ በአዲስ ኃይል፣ በአዲስ ነገር ጀምረው ፕሊስ። በቻልኮ ምክንያት ማለት ነው የማይጠቅሙን ነገሮች ከህይወት ሪሙቭ አድርጋቸው። አንተን የማይፈልጉን ሰዎች አስወግዳቸው። ለፍቅር ብለህ መለመንህንም አቁም። ራስን የሚያስከብሩ ነገሮችንም ማድረግ ጀምር። አንዳንድ ጊዜ እኮ ማለት ነው ህይወት ላይ ችግር የሚፈጥረው ሰው ቢኖር አንተ ነህ። ያ ነገር እንደሚጎዳ እያወቅ እንደማይጠቅም እያወቅ ማለት ነው ከህይወት ሪሙቭ አታረገውም። ከሐሳብ አታውጣውም፣ ከአይምሮ አታውጣውም። ለዛ እኮ ነው አሁን ያለበት ዳርክ የሆነ ስሜት ውስጥ ፊል ውስጥ ጭንቀት ውስጥ የገባኸው።
በራስ ጊዜ የፈጠርከው ችግር ነው አንተን አሁን እያስጨነቀ ያለው። ወንድሜ ያንን ችግር አጥፋው፣ አስወግደው። 2026ን አታባክነው፣ ጊዜን በማይረቡ ነገሮች አታቃጥለው። እናም አንድ ነገር አስታውስልኝ፣ ነገሮች በፍጹም በመንገድ አይሄዱ። ነገሮች ማለት ነው አንተ እንደምታስባቸው አይሳኩልህም። እነዛ ነገሮች እንዲሳኩ እንዲፈጠሩ ከፈለክ ማለት ነው ተነስና እንዲፈጠሩ አድርጋቸው። ሰበብን አቁም፣ ስንፍናህን አቁም። ጊዜን በመቀመጥ እንዳታቃጥለው። ጊዜን የማይጠቅሙን ነገሮች በመመልከት በማድረግ ዌስት እንዳታረገው። በቻልኮ መጠን ማለት ነው ያቅምን ሞክር ወንድሜ፣ በቻልኮ መጠን ያቅምን ስራ። ግን በፍጹም ተስፋ እንዳትቆርጥ። ተስፋ መቁረጥ የሚባል ነገር አይምሮ ውስጥ እንዳይኖር። መልካም የገና በዓል ይሁንልህ። Well, it's that time of year again. We start to feel real happy. Why? Because we're not going to work. If you believe in Santa Claus and you celebrate Christmas, you're looking forward to Santa Claus coming down the chimney, giving you some presents. It's a real good time of year. So in that good time of year, we start to feel real good about ourselves. So I start to feel great. So we start making promises to ourselves about, hey, I'm going to lose some weight. I'm going to do better in school. I'm going to be better here, be better there. But guess what happens? The real Merry fucking Christmas happens when all of that noise is gone. It's quiet. And it's you against you. And now all those endorphins are gone. And I promise you made about getting up early and getting after it to go lose weight, study harder, guess what? It's a lot fucking harder now. That repetition becomes a lot harder now. So a lot of us can't do things on our own. So find somebody in your life. So when you throw that towel in, they throw that motherfucker back at you and say you're not fucking done yet. Stay true to yourself. Stay hard. Goggins the fuck out. Merry Christmas, bitch. Merry fucking Christmas. Merry Christmas, motherfucker. Merry fucking Christmas. Merry Christmas. Keep coming. Go to the store, buy a pair of shoes, and Merry Christmas. None. You don't like me? Merry Christmas. So if you're listening, motherfucker, I will see you this weekend. Merry Christmas. Well, it's that time of year again. We start to feel real happy. Why? Because we're not going to work. If you believe in Santa Claus and you celebrate Christmas, you're looking forward to Santa Claus coming down the chimney, giving you some presents. So another year is come and gone. And all of us in the same fucking place we were last year. What the fuck are you waiting on? We sleep 1/3 of our fucking lives. And we think we can take fucking days off. The real Merry fucking Christmas happens when all of that noise is gone. It's quiet. And it's you against you. And now all those endorphins are gone. And I promise you made by getting up early and getting after it to go lose weight, study harder, guess what?